ሰላም ሰላም ውዶችዬ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ያመጣሁላችሁ ማስክ ለቪዲዮ ጋር እኩል ለመሄድ ቪዲዮውን ምን እንደምንጠቀም ልንገራችሁ። መጀመሪያ ጥቅሙን በኋላ እነግራችኋለሁ። አሁን 2 ማንኪያ የሾርባ ማንኪያ ተልባ እናደርጋለን። ከዛ እንደምታዩት የትልቅ የሾርባ ማንኪያ ያልሞላ ግማሽ ጥቁር አዝሙድ ለአንድ ሰው ስለሆነ የምንጠቀመው በቂ ነው። እንደዛው ተመሳሳይ ሀብሽ ያልሞላ በአንድ ማንኪያ ማለት ነው ያልሞላ እና አንድ ቀይ ሽንኩርት ንጹህ የሆነ ከትፈን ማድረግ ማለት ነው። ጎረድ ጎረድ አድርገን ማለት ነው። ከዛ ቀይ ነጭ ሽንኩርት ደግሞ 2 ትላልቅ ፍሬ ነው። እኔ እንደምታዩት ከፈል ከፈል አድርጌዋለሁ። ልጣችሁ ዝም ብላችሁ አታስገቡ። ከፈል ከፈል አድርጉት ጥቅሙ እንድናገኝ ማለት ነው። ስለዚህ አንድ ማንኪያ ደግሞ ሮዝመሪ እርጥቡንም ማድረግ ትችላላችሁ። ደረቁም እርጥቡም ጥቅሙ ያው ነው። እኔ ያለኝን ስለሆነ የምጠቀመው ማለት ነው። ስለዚህ እንደዚህ ካዋሃድን በኋላ 1 ብርጭቆ ውሃ እናደርግና ለ10 ደቂቃ እሳት ላይ እንጥደዋለን። የተልባው ጄል እንዲወጣልን ማለት ነው። ከዛ አብሮም ጥቅሙ ሁሉም ይወጣል ማለት ነው። ስለዚህ ይሄንን ማስክ የሰራሁላችሁ እህቶቼ በጣም ብዙዎቻችሁ ፀጉሬ እየረገፈ ነው፣ ምን ላድርገው፣ ፀጉሬ እያሳከከኝ ነው፣ ፎሮፎር ላስቸገራችሁ እህቶቼ ሰርቼላችኋለሁ 100%። ከዚህ ውጭ ሌላ ነገር እኔ ይሄ ሻምፑን ብቀይር ይሄ ቅባት ብቀይር አትበሉ። ይሄን ተጠቀሙና ይውላችሁ በእናንተ ልትታጠቡ ስትሉ ከመታጠባችሁ በፊት ይሄን ተጠቅማችሁ ከዛ ታጠቡ። 40 ደቂቃ 1 ሰዓት አቆይታችሁ ማለት ነው። በወር ቢያንስ በወር 4 ጊዜ ተጠቀሙ፣ በየሳምንቱ ማለት ነው። በወራት ውስጥ 4 ሳምንት አለ። 4ቱንም ሳምንት ተጠቀሙና ኮሜንት ላይ መታችሁ ለውጥ እንደምታገኙ እኔ እርግጠኛ ነኝ። መታችሁም እንደምታመሰግኑኝ እርግጠኛ ነኝ። ለሚያሳክካችሁ ፀጉራችሁ፣ ለሚረግፍ ፀጉራችሁ፣ በጣም ከርዳዳ ለሆነ አላድግ ብሎ ላስቸገራችሁ ተጠቀሙ። በተለይ ፎረፎር ላላችሁኝ እህቴ እሺ የኔ ውድ ይሄን ተጠቀሚ። እጅግ በጣም አሪፍ ነው። ፀጉርሽን ቆዳ ከማሳከክ በቃ ያሳርፍሻል። ምንም ነገር ንጹህ ነው የሚያደርግልሽ ፀጉርሽን። ቅባቶቹንም የሰራኋቸውንም ተጠቀሙ። እነዛ ለሚያሳክክ ለፎረፎር እጅግ በጣም አሪፍ ስለሆኑ ተጠቀሟቸው። እጅግ በጣም አሪፍ ነው። ስለዚህ ከ10 ደቂቃ ካበሰልኩት በኋላ እንደዚህ አውጥቼ ትኩሱን ወዲያው አጠለዋለሁ ማለት ነው። ጨርቅ ምናምን ከመጎተት እንደዚህ በማጥለያ ብቻ ይሆናል። ግን ትኩሱን ከሆነ ነው ወዲያው እንዳያቃጥላችሁ። መጀመሪያ ማጥለያችሁን የምታጠሉበትን ጎድጓዳ ሳህን አዘጋጅታችሁ ወዲያው ማጥለል። እኔ ያውም ማለት ነው ትንሽ በማንኪያ ነው እንትን ያልኩት ያ ጄሉን እንዲወርድ ትንሽ ያገዝኩት። ለምን ትንሽ ሰዓት ወስጄበታለሁ እንትን ለመገልበጥ እዚህ ጋር ማለት ነው። ስለዚህ እንትን የሆነ ጄሉ መያያዝ እየሞከረ ነበር። ስለዚህ ግን ደርሼበታለሁ። ቶሎ አጠለልኩት ማለት ነው። በትኩሱ እናንተ አጥልሉ። ስለዚህ ይሄ በስመአብ ፀጉርሽን ንጹህ ነው የሚያደርገው። የሚረግፍ ከሆነ ፀጉርሽ እጅግ በጣም በቃ እንደ መድኃኒት በሉት። ለፎረፎር፣ ለሚበጣጠስ፣ ለሚረግፍ ፀጉር እንደ መድኃኒት ነው። 100%። እኔ እርግጠኛ የማልሆነውን ነገር አልነግራችሁም። እሺ እስኪ ተጠቀሙትና ውጤቱን ወደ ኮሜንት ትነግሩኛላችሁ። ከ1 ወር በኋላ ትነግሩኛላችሁ። እሺ ውዶችዬ፣ ለመጀመሪያ ስትቀቡት ራሱ ለውጡን ታዩታላችሁ። ከዛ እንደዚህ ጄላችንን ሰርተን አስቀመጥን። ሌላኛውን ፓርት ደግሞ ልንሰራ ነው። እዚህ ጋር የተወሰነ ግማሽ ብርጭቆ ውሃ ነው ያደረኩት። ከዛ የበቆሎ ዱቄት የካርቶኑ ቢጫው ካርቶኑ አለች አይደለ? እንደውም በቆሎ ፒክቸሩ እዛ ላይ አለ። የሱን የበቆሎ ዱቄት ይሄንን ብታረጉት አሪፍ ነው። ቤትም ያለ የበቆሎ ዱቄት ካላችሁ እሱን መጠቀም ትችላላችሁ። ይሄ ያው ንጹህ ስለሆነ ነው። ያኛው ትንሽ የሆነ ፀጉር ላይ የሚለጣጠፍ ነገር ስላለው ነው። ግን ከሌለ ይሄ ማድረግ ትችላላችሁ ያንን። ከዛ ከውጪ እንደዚህ ካቀላቀላችሁ በኋላ ቀዝቃዛ ውሃ ላይ ዱቄቱንና እንትኑን ውሃውን ካቀላቀላችሁ በኋላ ስቶቭ ላይ ተወስዱና ከዛ በቃ ተክተክ እስከሚል እጃችሁን አታቋርጡ ለማማሰል። በቃ አማስሉ ዝም ብላችሁ። ለምን እንዳይያያዝ እንዳይጓጉል። አያችሁት? እኔ ምንም እጄን ፋታ አልሰጠሁትም እንዳይያያዝብኝ እንዳይጓጉልብኝ። ለምን ደስ አይልም? አያችሁት? ወፍራምም ቀጭንም አይደለም፣ መካከለኛ ነው። የበቆሎ ዱቄት እጅግ በጣም ለፀጉር ለዛላው በጣም አሪፍ ነው። ለፀጉር በጣም
ሲልኪ ያደርጋል፣ በጣም ያለሰልሳል። እኔ ስላየሁት ነው። የኔ ፀጉር ከርዳዳ ነው ታውቁታላችሁ። ለእኔ እጅግ በጣም ጠቅሞኛል። ለማማዬም እቀባታለሁ። ስለዚህ ለማማዬ ነው የምቀባት በነገራችን ላይ። ከዛ ይሄን ደግሞ ወስደን ከቅድም ከሰራ ነው ጄል ላይ እናደርጋለን ማለት ነው። ከሮዝመሪው፣ ከቀይ ሽንኩርቱ፣ ከነጭ ሽንኩርቱ፣ ከአብሹ፣ ከተልባው ላይ ከዛ ውድ ላይ ካጠለለው ላይ ይሄን እንጨምራለን ማለት ነው። ለየብቻ ነው የምንሰራው። ለምን ይሄ ብዙ በቆሎ እሳት አይፈልግም። ለዛ ነው በቃ ይሄ አለ አይደለ ትንሽ ተክ ሲል ነው የምናወጣው። አናንተከትኮም አናበስለውም። ገባችሁ አይደለ? ስለዚህ ይሄን ደግሞ ወስደን እዛ ላይ እንጨምራለን። የበቆሎ ዱቄት እጅግ በጣም ለፊት ጥራት ታውቃላችሁ በጣም አሪፍ ነው። ለፀጉር ደግሞ የሚሰጠው ጥቅም ልነግራችሁ አልችልም። በተለይ ለሚረግፍና ለከርዳዳ ፀጉር በጣም ተመራጭ ነው ማለት ነው። እንደዚህ እንጨምረዋለን፣ በደንብ እናዋህደዋለን። እና እህቶቼ በኮሜንት ላይ ያው በጣም ብዙ ስለጠየቃችሁኝ ይሄን አስቀድሜዋለሁ። በጣም ለፎረፎር እኔ አሁን በጣም ሲያሳክከኝ የሆነ ጊዜ ያው ሳይሞላ ሲቀር ቶሎ በሰዓቱ አትታጠቡም አይደለ? ስለዚህ ይሄን ነው የምጠቀመው። ቀይ ሽንኩርት፣ ነጭ ሽንኩርት፣ ሮዝመሪ፣ ሀብሽ ያለበት ማስክ ነው የምጠቀመው። በጣም ፀጉሬን ሲያሳክከኝ ሰው እንዲሁም ንገሪኝ እንደው ለፎረፎር ምናምን ካለኝ ይሄን ነው የምመክረው። ቀይ ሽንኩርት፣ ነጭ ሽንኩርት፣ ሀብሽ እና ቅርንፉድ አልጨመርኩም እንጂ መጨመር ትችላላችሁ። ቅርንፉድ ያለበት ማስክ ነው። ይሄን ተጠቀሙ እሺ ነው የምላቸው። እና ያው እርግጠኛ ስለሆንኩ ማለት ነው። ደግሞ እኔም አያሳፍረኝም ምክሬ የምሰጠው እንትን ያው ትክክለኛ ስለሆነ ያው ምንም እንትን አልልም ማለት ነው። ከዛ እንዴት እንደሚያምር እግዚአብሔርን ሰርታችሁ እስከ 3 ቀንም አሳድራችሁ አሁን ነገ ለመቀባት ካሰባችሁ ሰርታችሁ አሳድራችሁ ፍሪጅም ውጭም መቀመጥ ይችላል፣ ችግር የለውም። መጠቀም ትችላላችሁ ማለት ነው። ስትሰሩ የሚበቃችሁን ስሩ፣ አትድፉ፣ አታባክኑ። አሁን ይሄ እውነት ለመናገር የሷ ፀጉሯ ረጅም ብዙ ስለሆነ ነው እንጂ ለህፃን ልጅ ይሄ ብዙ ነው፣ በጣም ብዙ ነው። አነስ አድርጋችሁ በመጠናችሁ መስራት ትችላላችሁ። ይሄ ደግሞ የሰራሁት ምርጥ ቅባት ለቅቄላችኋለሁ። ቪዲዮን አሁን በቅርብ እንደውም ሰርቼላችኋለሁ፣ ለቅቄዋለሁ። አሁን 3 ቀን ነው 4 ቀን በፊት ለቅቄላችኋለሁ። እዩት። እጅግ በጣም አሪፍ ነው። ይሄም በጣም ለፎረፎር ለሚያስቸግራችሁ ፀጉራቸው አላድግ ላለ እየረገፈ ከፊት ከኋላ ላስቸገራችሁ ብዬ ነው የሰራሁት። ለሳሳ ፀጉር ብዬ ነው የሰራሁት። በጣም ቪው አለው። በጣም ቴንኪዩ እና ተጠቀሙት። ያላችሁን ቅባት መጨመር ትችላላችሁ። ምንድነው የጨመርሽው ቅባት እያላችሁ ለምትጠይቁኝ ያላችሁን ቅባት መጠቀም ትችላላችሁ። እኔም ያለኝን ነው። ስለዚህ እንደዚህ አርጌ ቆንጆ አርጌ ቀባኋት። ማሳጅ አድርጊያታለሁ። ቆዳዋን ቢያንስ ለ3 ለ4 ደቂቃ ማሳጅ አድርጊያታለሁ። ከዛ 40 ደቂቃ አቆይቼ 1 ሰዓት መቆየት ትችላላችሁ። ከዛ አጠብኳት ማለት ነው። ቻው ውዶችዬ፣ እወዳችኋለሁ በቃ።